ማርታ ምንድነው የተናገርኩት? ሁሉንም ነገር ምን ልትሆን ነው? አንተ ልቀቅ፣ ተነሱ። አንተ ካሜራውን አጥፋና ና። ተረጋጊ፣ በእናትሽ ተቆይ። ተረጋጊ። ይሄን ነገር አሁን አይደለም ማድረግ የነበረብሽ። ከዚህ ቀደም ብለሽ ማድረግ ነው። እንዴ እኔ ነፍሴ መጠበቃለሁ። ሄርሜላ፣ ሄርሜላ እባክሽን ተረጋጊ። ሄርሜላ እባክሽ ተራ። እየጠየኩ ያለሁት ነገር ግልጽ አይደለም እንዴ? ሄርሜላ ነው የምፈልገው። ምን እያደረጋችኋት ነው? እሺ እንዴ እዛ አስገብተህ ቆልፈህባት ነው የመጣኸው? አሁን ሂዱና ቼክ አድርጉልኝ። አይታችኋታል? ተቆልፎባት ነው። ሄርሜላ ምንም አልሆነች። ለምን ቆለፍክባት? ያማታል እኮ ሄርሜላ እኮ በሽተኛ ነች። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ከዛ የሆነ የሚጨንቅ ጨለማ ብቻ የሆነ የሚያስፈሩ ሰዎች ያሉበት ቦታ ነበር። ማለት በጣም ይጨንቅ ነበረ በቃ። እና የት ነው ያለነው? ወዴት ነው እየሄድን ያለነው ነበር የነበረው ጥያቄ በሰዓቱ። በቃ ያው በስራ ምክንያት እኔና እሱ በደንብ ተቀራረብን። መሀል ላይ እንግዲያው ታሪኩ ይሄንን አንተ የደረስክበትን ጉዳይ አዋየኝ ማለት ነው። ከፍራቼ የተነሳ በጣም ተጠምቄ ከዛ ወንበር ላይ ካሰሩኝ በኋላ የጭስ አይነት ማያጨሱት ነገር ከዛ ደም ምናምን ብቻ ያልቀቡኝ ነገር የለም። የሆነ ሰዓት መጨው ጀመርኩ። አልፈልግም፣ ልቀቁኝ፣ ተውኝ ማለት ጀመርኩ። ግን የሚሰማኝ አልነበረም። አክስቴ እያልኩ ደጋግሜ ጠራኋት። ምንም አላውቅም ነበር እና አካባቢያችን ላይ ከእናቴም ከአባቴም ጋር ስኖር ጥሩ ነገር አልነበረም ስለኛ ቤት የሚወራው እና ቤተሰቦች ባሉበት ባልሆኑ ነገር ስማቸው ይጠፋል እያልኩ ሁሌ ይጨነቅ ነበር። ማለት በቃ የሰው ጅብ እንደሆኑ ምናምን ብዙ ነገር ነበር የሚወራባቸውና አባቴ ጭንቀት ነበረበትና ብዙ መቆየት አልቻለም። ታሞ ሞተ። ልቤም አይምሮ የሚሰወር ነበርና ግራ ይገባኛል። ምን ሰዓት ተኝቼ እንደምነቃ አይገባኝም ነበርና ከዛ ነገሮችን ቀስ በቀስ ስሳቅና ስረዳ ለካ እየተኛው አልነበረም። ወለው ማላውቀው ማንነት እየተቀየርኩ ነበር። ማንም ሰው ሳያውቅ በተመቸ መልኩ ብቻ አግተህ ይዘሃት ና ነው የተባለው እሱ እና እነሱም እንደሚያመጣላቸው ነው የሚያውቁት። እሺ በመሀል ታሪኩ ደግሞ ለእነሱ መስጠት አልፈለገም እሷን። ምክንያቱም ብዙ ሀብት አለ ሲባል ስለሰማ ነው። እሺ እና አክስቴ አይደለችም፣ አረመኔ ነች። እንዴት ማለት? እኔማ እንደ እናቴ ነበር ማያት። ቤተሰቦቼ ከሞቱ በኋላ ስትንከባከበኝ ስታሳድገኝ እንደ እናቴ ነበር ማስቧት። ከዛ በኋላ ካደኩ በኋላ ግን ነገሮች ተቀየሩ። ቆየው እየነገርኩ አይደል እንዴ? በመኪናው አፍኗት መጣ። እኔ ነኝ መጠብቃት፣ እኔ ነኝ ማበላት። ማርታ አለች፣ ማርታ ምግብ ታዘጋጃለች፣ እኔ ነኝ መመግባት። ማርታ እኮ እሷ ጋር ራሱ ሄዳ አታውቅም። እኔ ነኝ በሩን ከፍቼ ቀን ላይ አስወጣታለሁ። መሸት ሊል ሲል ደግሞ እዛ አስገብቼ ቀረቅርባታለሁ። ከ12 ሰዓት በኋላ ሌላ ነገር ነች እሷ። ድጋሚ እንዳምናት ከሷ ፍቃድ ውጪ እንደዚህ እንዳደረጉና እንደተቃወመች ነገረች። አለማመን አልቻልኩ እና ምንም እንዳልሆንኩ ነገረች። እኔ እሷንም ምንም
እንጃ ምንም አይጎዷትም እኮ ደግሞ ብቻ ያመጣል፣ ያጨሳል፣ የሆነ ነገር ይናገራል፣ እንዲህ የሆነ አፉን ምናምን ይላል። አንዳንዴ እንዲህ ምናምን ወቅቱ ደሟን ምናምን ነገር ቼክ ያደርጋል። ሄርሜላ አዎ እንዲህ ቅንድቧንም ቆይ ታየዋለህ፣ እንዲህ ቁርጥ አድርጎ ጸጉሯን ቁርጥ አድርጎ ምናምን የሆነ አንዴ ያጨሳል፣ አንዴ ያሸታል፣ አንዴ የሆነ ብቻ ሰብሰብ አድርጎ የሆነ ቆዳ የሆነ ነገር አለ እዛ ውስጥ ምናምን ይከታል። አብዛኛውን ነገር አላውቅም ማለት በቃ እንዳልጎዳቸው ይሁን ምን ይሁን አላውቅም፣ እንድደነዝዝ ያደርጉኛል። ግን ጥፍሬን ቅንድቤን እንዳልከው ብቻ አንዳንዴ ደሜንም ይወስዱታል እና መጠየቅ አልችልም፣ መናገር አልችልም፣ ማውራት አልችልም። ተረጋጊ። በቃ ወሰዷት። ተረጋጊ። በቃ ይዘሽ ተረጋጊ። እንግዲህ ቡና እያቀራረቡ ነው መሰለኝ። ተጠንቀቅ ካሜራማን። ማነሽ አንቺ ራሱ ተንበርከኪ። ግንባርሽን ለማፈነዳለሽ እናንተ ከሆነ በዛ በኩል ሂዱ። አንቺ ተቁጨይ ተንበርከኪ። ያ የሚያስፈራኝ የነበረው ጥቁር ነገር አልነበረ ስለ የነበረ በቃ የሆነ ነገር ጭስ የሚመስል ግን በጣም ጥቁር የሆነ ጭስ የሆነ ሲጨስ ይታየኛል። የሆነ ነገሮች ሲሮጡ ይታየኛል። ግንባርሽን ለማፈነዳለሽ ፖሊስ ነው ምንድነው? እኔ ፖሊስ ነኝ፣ የህግ አካል ነኝ። የታለ መታወቂያ? አሳይሻለሁ። እሱ ተረጋጊ። ማነሽ? አልሰማህም? ዞር ብለህ ቁጣልኝ። አርፈሽ ቁጭ በይ እያልኩሽ ነው። ሰምኛለሽ አይደል? ግንባርሽን ለማፈነዳለሽ። እሺ አርፈሽ ቁጭ ትያለሽ። ተነሽ፣ ቤቱን አጣሩ። እዚህ ማንም የለ፣ እኔ ብቻ ነኝ ያለሁት። እንዴ ምንም የምን ወንጀል ነው የምትለኝ? እኔ ምንም የሰራ ነው ወንጀል የለም። ይኸውልሽ ብታምኝና ብንተማመን ላንቺም ለኔም የተሻለ ነው። እኔ እንግዲህ ምክንያቱም የከፋ ነገር ነው የሚደርስብሽ። ሰው ማናገርክ በቃ መታወቂያ ስላሳየኸኝ ነው እንጂ የማን ዝም ብሎ ቤት ውስጥ ተገብቶ እንትን መሳሪያ አይደቀንም። ምን ጀመር እዚህ በቃ ይሄ እኔ ጠብቂ ተብዬ ነው። እንዳትንቀሳቀስ ግንባርን ነው የምደፋ። ምንድነው? ምንድነው? ተንበርከክ። ምንድነው? ተንበርከክ። አፈነዳለሁ። ቻቻ ተንበርከክ። ተንበርከክ እያልኩ ምንድነው? እሺ ያው ቻቻ ነው የመጣው እሱ ታሪኩ ይዛት ነው ምናምን ይለኛል። ከዛ ያው እንደዚህ የምትሄድበት ቀን ላይ ቀድመሽ ገላዋን ጠቢያት ምናምን ልብስ ቀይሪላት ምናምን ይሉኛል። እንደዛ አደርጋለሁ። ይዟት ይሄዳሉ። እኔ ለሷ ይኸውልህ እኔ ማታም ስትጮህ ነው ያለው። የመጣ ሰው ነበር? ማንም አልመጣም። ታሪኩ መጥቶ ነበር? ኧረ አልመጣም። አስታውሺ። ማንም አልመጣም። ይኸውልህ ማታ ስትጮህ ነው ያደረችው እና በጣም ፈራሁኝ። እኔ እሱ ስለፈራሁ ነው። ወደ እኔ እያየሽ አዋሪ። ታሪኩ ማን ነው እያልኩሽ ነው እንዴ? እኔ የሆነ ቀን ሊከራይ መጥቶ ነው መሰለኝ። ትሰሚኛለሽ? ሌላ ነገር እንዲፈጠር የማትፈልጊ ከሆነ እውነታውና ትክክለኛውን ብቻ እናውራሽ። ቀና በይ። እኔ እኮ ታሪኩ ማን ነው? ከዛ ንሽ ብልቃጥ አወጡ፣ ቁጭ አረጓት። ከዛ ሌላም አወጡ። ወደ 3 እና 4 አይነት ብቻ አወጡና ከዛ መጽሐፍ አወጡና የሆነ ነገር አሉ፣ የሆነ ቃል አሉና ከዛ እቺ ጠጣት አሉኝ። ከዛ ተደናገጥኩኝ። እኔ ከ10 ቀን በላይ ራሱ አይሆንም የተገናኘ ነው ከታሪኩ ጋር። እኔ እኮ የማውቀው ቻቻን ነው። ይኸውልህ ቻቻ አለ በቃ እኔ አብሮ አደጌ ነው ሰፈር ውስጥ አንድ ላይ በቃ አብረን ያደግነው ማለት ይቻላል። እሺ ምንም አላወቀም አይደል? ኧረ ምንም አላወቀም። ግንባርሽ ነው ማፈነደ ሌላ ነገር ይፈጠር። ምሳ አቅርቢልኝ ብሎኝ በቃ ይኸው ምሳ ላቀርብ ነው የመጣሁት ወደዚህ። በቃ እኔንም እነሱ ናቸው ምግብ ታመጣልሻለሽ ምናምን ብለው ነገሯት። በቃ እኔ ዝም ብዬ እገባለሁ፣ አስቀምጬ ነው የምወጣው። ደህና ደርሽ ምናምን ራሱ 1-2 ለመጀመሪያ ሰሞን ለማለት ሞክሬ ነበር። ምንም መልስ አልሰጠችኝም። ዝም ብላ በቃ አቀርቅራ ዝም ነው የምትለው። በጣም ከባድ ስራ ነው። እኔ ለህይወቴ ራሱ ማለት ወደ ምንም ይቀይራል። በቃ ትቀይራለች፣ ወደ ጅብ ምናምን ትሆናለች። አሁን ዝም በል። አሁን አፍህን ዝጋና እያንዳንዱን ነገር ትናችሁ። ምን እንደሆናችሁ እኮ አላወኩም። ዘራፊዎች ናችሁ? ቻቻ ምንድን ዘራፊ? ሰሜን ማን ነግሯችሁ ነው? ይኸውልህ አሁን አፍህን ዘግተህ የምትጠየቀውን ትክክለኛውን ነገር ትመልሳለህ። ግልጽ ነው? እሺ ምንድን የፈለጋችሁት? መጀመሪያ ንገረኝ። ሄርሜላን ነው የምንፈልገው። ሄርሜላ? አዎ ሄርሜላ እኮ እንዴ ልጄ በላት እኮ ሄርሜላ እንዴ ዘመዴ እኮ ነች። ይኸውልህ ቻቻ ማስመሰሉን አቁም ከዚህ በኋላ ሰማኛለህ? ሳይሆን ወይ በቃ በእኛ ቁጥጥር ውስጥ ለህል እያልኩ ነው ያለሁት። ችግር የለውም። ቆይ ልንገርህ ቆይ አንዴ ተረጋጋ። እንዴ ሄርሜላ እኮ ቤተሰብ ነች። እያሳከምኳት እኮ ነው። ይኸውልህ ሰውዬ የገባህ አልመሰለኝም። አረ ወንድሜ አንተ አልገባህም መሰለኝ። ምን ሆነ ነው በጓሮ በር በኩል እንዲህ ተደብቄ ምናምን ስገባ
ምን መስሎህ ነው? ምንድነው የምቀባጥረው? ይኸውልህ ያደረግከውን ነገር እኮ ያንኑ ነገር አውቃለሁ እያልኩ ነው። ማነው ሄርሜላ? ታውቃታለህ? በመጀመሪያ ደረጃ ዘመዴ ነች። አሟት እኮ ነው፣ እያሳከምኳት ነው። እንዴ ችግር አለብህ እንዴ? ያደረግከውን ነገር ያንኑን ነገር አውቃለሁ እያልኩ እኮ ነው። እኔ በቃ ተሳስታችኋል። ኧረ ጓደኛችሁን ነው የሆነ አንድ በሉት። ምን እንደሆነ ታውቃለህ? ሄርሜላ ዘመዴ ነች፣ እያሳከምኳት ነው። የምሬን እኮ ነው። እንዲህ በቃ ችግር የለውም። ነገሮችን የተረዳህ አልመሰለኝም። ድብቅ ካሜራ እዛ ጋር አስቀምጬ ነበር። ስታወራ የነበረውን ነገር ሰምቻለሁ። ምንድን ነው? ቆይ ተሳስተሃል። ምን እያወራን የነበረው? ስልክ እኮ ስታወራም እያንዳንዱ ነገር ሰምቻለሁ እኮ። ምንድን ነው የምትሰማው? ላሰማህ እንዴ? የተቀዳኸውን ላሰማህ? ካሜራ ያዘውን ላሰማህ? ያወራኸው ምን ስል አውርተህ ነው? ታሪኩ ጋር እኮ በስልክ ስታወራ ነበር አይደል? ታሪኩ ማን ነው? አንተና ታሪኩ። እኔና ታሪኩ ከታሪኩ ጋር ስልክ ስታወራ አልነበረም እንዴ? ምን ያንተባትባል? አልነበረም? እኔ ዘመዴ ነች ሄርሜላ። እንዴ ሄርሜላ ዘመዴ ነች። ችግር የለውም። እሺ በቃ ተሳስታችኋል። እኔም ምንም ወደ ህግ አካል ሄጄ አልከሳችሁም። ችግር የለውም። ሂዱ በቃ ምንም ችግር የለውም። የተሳሳተ ቤት ነው የመጣችሁት። ሂድና ክሰሰን። የህግ አካል መሆኔን እኮ አሳይቻለሁ አይደለ? ሂድና ክሰሰን። እሱ ነው የምትፈልገው? አይ እናንተ የህግ አካል ብትሆኑ ከእናንተም በላይ እኮ ይኖራል አይደል? ቻቻ እየጠየኩ ያለሁት ነገር ግልጽ አይደለም እንዴ? ሄርሜላን ነው የምፈልገው። ምን እያደረጋችኋት ነው? እሺ እንዴ እዛ አስገብተህ ቆልፈህባት ነው የመጣኸው? አሁን ሂዱና ቼክ አድርጉልኝ። አይታችኋታል? ተቆልፎባት ነው። ሄርሜላ ምንም አልሆነች። ለምን ቆለፍክባት? ያማታል እኮ ሄርሜላ እኮ በሽተኛ ነች። ያማታል። ቁልፉ የት ነው ያለው? እሰጥሃለሁ። ቆይ ምንድን ነው ኪሴ ቁልፉ የት ነው ያለው? ሰማኛለህ? ሌላ ነገር እንዲፈጠር አታስፈራራኝ። በጣም እያስፈራራኸኝ እኮ ነው እንዴ። ታስሬያለሁ። ወንድ ልጅ ከታሰረ እኮ በቃ ምን መሰንዘር አልችል። ምን አለ? ለምን ታስፈራራኛለህ? እስቲ በሰረዝርስ ልፍታ? ምን ታመጣለህ? እነዚህ ሁሉ ፊት እነዚህ ሁሉ ሰዎች ይታያሉ አይደል? አይደለም። በጣም እየተጫንከኝ ነው እንዴ። እያሳቀከኝ ነው። በቃ አዎ። እንዴ ሁሉን ነገር ግልጽ አድርገህ እንድትነግረኝ እፈልጋለሁ። እውነታውን ነው እንድትነግረኝ የምፈልገው። ሄርሜላ እኮ ስለሚያማት ነው። ሌላ ነገር እኮ የለም። ይኸውልህ የደበካት ልጅ በጣም ይኸውልህ ትልቅ እኔ ይኸውልህ ከአንተ ጋር በምን አይነት መልኩ መግባት ማርታ ራሱ ሁሉን ነገር ነግራኛለች። አንተ ማርታ አሁን ምሳቅ ብላ የላካት እዚህ ጋር የነበረችው ማርታ ምን የት አግኝታችኋት? ምን ከእሷ ጋር ተባብረን ነው ያንን እዛ የነበረውን ድብቅ ካሜራ ለመቅረጽ ለመስቀልም እንትን ያልነው ከማርታ ጋር ሁሉን ነገር ተባብረን ነው። ሰማኛለህ አይደል? ቀና በል። ወይኔ ማርታ እየጠየቅኩ ያለሁት አሁን እውነታውን ማትናገር ከሆነ ትበሰብሳታለህ፣ ወህኒ ትበሰብሳታለህ። እንድታጋልጠው ፈልጋለሁ። ያ ታሪኩ የተባለውን ግለሰብ ምንድነው እንድታጋልጠው ቀረስኩ ያልከው ምንድነው? እስቲ ምን አለ? ምን መረጃ አለ? ሁሉንም ሰምቻለሁ። ሰማኛለህ? ከታሪኩ ጋር ስታወራ የነበረውን ልጅቷ ሀብት ታመጣለች እያልክ ለሀብት ነው የምትፈልጓት። ታሪኩ ራሱ እኮ ነግሮኛል። ከዚህ በፊት እኮ ታሪኩን አግኝቼ አውርቼዋለሁ፣ ግን ሄርሜላ እሱ ጋር መሆኗን አልነገረኝም ነበር። ወይኔ ማርታ አስገባት። ማርታ አስገባት። ነይ። እሺ ይሄው ባልደረባ ሁሉን ነገር ተናግራለች። ለምን ነው ማሽታ ያስፈልጋል? ምንድን ነው የተናገርሽው? ማርታ ምንድን ነው የተናገርሽው? ሁሉንም ነገር ምን ልትሆን ነው? አንተ ልቀቅ፣ ተነሱ። አንተ ካሜራውን አጥፋና ና። ይኸውልህ ቻቻ ምን ልታደርግ እንደነበረ ገብቶሃል? ግን ልትገላት ነበር እኮ ማርታ ልትገላት ነበር እያልኩህ እኮ ነው። ምን አባቷ አላርጋት? ይሄን ሁሉ ብር እየሰጠኋት እሷ አሳልፋ ትሰጠኛለች እንዴ? ለእሷ እኮ የነገርካት የውሸት ታሪክ ነው። ልታድነዋት እንደሆነ ነው የምታውቀው። የሀብታም ልጅ ነች ብለን የነገርካት። ግን አንተ እዚህ ጋር የምታደርገው ነገር ምንድን ነው? ገንዘብ ልትጠቀሙባት አንተና ታሪኩ እችን ልጅ ምን ልታደርጓት ነው የነበረው? የሰው ልጅ እኮ ነች። አታሳዝናችሁም? ታሳዝነኛለች። ሁሉንም ነገር እንድትነግረኝ እፈልጋለሁ። ሰማኛለህ? አለበለዚያ ወህኒ ትወርዳታለህ። እሱ ብቻ አይደለም አሰቃያለሁ። መነኝ ወህኒማ እንዳታወርደኝ፣ ሁሉም ነገር እነግርሃለሁ። ይኸውልህ አሁን እዛው እዚህ መቅለስለስን ተውና ቀጥታ እነግርሃለሁ። በቃ እሺ። ወህኒ ምናምን ነገር በእናትህ ወህኒ ምናምንማ አትውሰደኝ። አታፍርም? የሰው ሰው ላይ እንድትጫወት ቆይተህ። እኔ እኮ በእናትህ ዝም ብዬ እኮ በጣም እኔ እኮ የቀን ሰራተኛ ነኝ። በእናትህ እንደዚህ አይነት ስራ እኮ እንደዚህ አይነት ስራ ሰርቼም አላውቅም። በቃ የት ነው የተገናኛችሁት? አንተና ታሪኩ እንዴት ነው እንደዚህ አይነት ስራ ውስጥ የገባችሁት? እነግርሃለሁ፣ በቃ እነግርሃለሁ። ግን በቃ በእናትህ ወህኒ ምናምን ነገር አሁን ይኸውልህ አትቅለስለስ፣ አታለቃቅስብኝ። ሰማኛለህ አይደለ? እኔ ለራሴ 2 ዓመት በስብሼ ነው የወጣሁት። እንደገና አሁን ወህኒ ነው እንዴ? አሁን ቀና በልና ትክክለኛውን ነገር ሁሉንም ንገረኝ።
ግልጽ ነው አይደል እየጠየቅኩ ያለሁት ነገር? እኔ እነግርሃለሁ፣ ግን ወይኔ እሺ። ምናምን የሚለው ነገር አስቀርልኝ በእናትህ። እኔ ሰልችቶኛል። እዛ እንደምትነግረኝ ነገር ይወሰናል። ሁሉም ነገር እነግርሃለሁ። እሺ በቃ እንዴት ነው እንደዚህ አይነት ስራ ውስጥ የገባችሁት? ታሪኩ አስገድዶኝ ነው። አስገድዶኝ? ተገደህ እኮ አትመስልም። ለገንዘብ ብለህ እንደሆነ እኮ ራስህ በአንደበትህ ስታወራ ሰምቻለሁ አይደል እንዴ? ከታሪኩ ጋር የሆነ አንዳንድ ስራዎችን እንሰራለን። በቃ እኔ ስራ የምለው ስራ የለኝም። በቃ ደላልነት ነው የምሰራው። ያው እንደ ቀን ሰራተኛ ቆጠረኝ። እሺ። አየር ባየር ነው የምሰራው። ከሱ ጋር እንሰራለን እና ስራ ነው ያገናኘን ከሱም ጋር። ይኸውልህ እየጠበቅኩ ነው ያለሁት። ታሪኩ የሚባል ሰውዬ ተረገመ። አሁን እውነታውን ግልጹን ንገረኝ። እየጠበቅኩ ነው። አንተ ራሱ እንዴት እዚህ ልትመጣ ቻልክ? እኔ በጣም ግራ ግብት እኮ ነው ያለኝ። ከታሪኩ ጋር ራሱ ኮርቼ ነበር፣ ግን የነገረኝ ታሪኩ ልጅቷ እሱ ጋር እንደሌለች ነበር የነገረኝ። ጭራሽ እኔን ሲያሳምነኝ ነበረ። እችን ልጅ እንጠቀምባት፣ ሀብት እናገኝባት ብሎ እኔን ሊያሳምነኝ ነው የሞከረው። ግን ስከታተለው እዚህ ቤት አገኘሁት። ታሪኩ ሰራልኝ። ይኸውልህ አሁን ትክክለኛውን ነገር፣ ግልጽ የሆነውን ነገር እንድትነግረኝ እፈልጋለሁ። እሺ ሰማኛለህ አይደል? ቻቻ እሺ ቀጥል። እሺ በቃ ያው በስራ ምክንያት እኔ እና እሱ በደንብ ተቀራረብን። መሀል ላይ እንግዲያው ታሪኩ ይሄን አንተ የደረስክበትን ጉዳይ አዋየኝ ማለት ነው። እሺ። ስለ ሄርሜላ? አዎ። ምን ብሎ ነው ያን ነገር? እሱማ ሌላ ግሩፖች አሉት እና እሱም መጀመሪያ አያውቅምና ይቺ ልጅ ዘር ማንዘራችንን ሀብት በሀብት ነው የምታደርገንና እሷን ይዘን እንጠቀምባት እና እንደምንም አድርገህ ማንም ሰው ሳያውቅ በተመቸ መልኩ ብቻ አግተህ ይዘሃትና ነው የተባለው እሱ እና እነሱም እንደሚያመጣላቸው ነው የሚያውቁት። እሺ። በመሀል ታሪኩ ደግሞ ለእነሱ መስጠት አልፈለገም እሷን፣ ምክንያቱም ብዙ ሀብት አለ ሲባል ስለሰማ ነው። እሺ። እና እኔን አማከረኝና ያው ነግሬያለሁ። ይሄ ሙሉ ግቢ ነው የተከራየ ነው። እኔ እዛው ከእናት አባቴ ጋር አንድ ክላስ ውስጥ ነው የምኖረው የነበረው። ይህን ያለው የመክፈል አቅምም የለኝም ታሪኩ ደህና ስለሆነ። እዛ እሱ ተከራየ ይህንን ሙሉ ግቢ። ከተከራየ በኋላ እሷን አንድ ቀን በራሱ መኪና አፍኖ ይዟት መጣ። እሺ። እና እነሱ ላይ እየደወሉለት አንተ ልጅቷን እንዴት ነው የምታደርገው? ለምንድን ነው የማታመጣው? ምናምን ሁላ እያሉ ይጨቃጭቁታልና እዛ በቃ እኔን ጠባቂ ነው ያደረገኝ እዚህ። እና ከገባን በኋላ ከኋላ አንድ ክፍል አለና እዛ ክፍል ውስጥ የእሷን ቤት ብቻ አድርገዋለኝ። እሷን እና በፍጹም እሷ ከውስጥ መቀርቀር እንዳትችል አድርገዋለኝ። የውስጥ መቀርቀሪያው ሙሉ ለሙሉ እንትን ብዬ ከውጪ ብቻ እንዲቀረቀር ነው ያደረኩት። እሷን እኔ ካስገባው በኋላ ከውጪ ቀረቅርባታለሁ። ትንሽ ማልነግርህም ነገር አለ፣ ለዛ ነው። አሁን ሁሉንም ነገር ካልተናገርክ የከፋ ነገር ነው የሚሆነው። ግልጽ ነው። እኔ ምንም አይጠቅምም። ትንሽ ምን እንደሆነ ታውቃለህ? እሺ። አሁን ትክክለኛውን ነገር የሚጠቅመኝን መረጃ ብቻ ስጠኝ። እኮ ያው እየነገርኩህ አይደል እንዴ? በመኪናው አፍኗት መጣ። እኔ ነኝ መጠብቃት፣ እኔ ነኝ ማበላት። ማርታ አለች፣ ማርታ ምግብ ታዘጋጃለች፣ እኔ ነኝ መመግባት። ማርታ እኮ እሷ ጋር ራሱ ሄዳ አታውቅም። እኔ ነኝ በሩን ከፍቼ ቀን ላይ አስወጣታለሁ። መሸት ሌል ሲ ደግሞ እዛ አስገብቼ ቀረቅርባታለሁ። ከ12 ሰዓት በኋላ ሌላ ነገር ነች እሷ። እኔ እንደምታያት ህፃን ልጅ ነች። ከመሸ በኋላ ግን በቃ ከዛ ቤት ውስጥ ከእሷ ክፍል ውስጥ የሚወጣው ድምፅ በጣም ነው የሚያስፈራው። የህፃን ልጅ ድምፅ፣ የሴትም ድምፅ አይመስልም በቃ። እና እሱ ብሎ የነገረኝ ምንድን ነው፣ ይቺ ልጅ የሰው ጅብ ነች እና የሰው ጅብ ስለሆነች እንጠቀምባታለን
ጸጉሯ እንደዚህ አይነት ነገር ሲጀመር እንደዚህ አይነት ነገር እንዴት አመንክ ሲጀመር? ኧረ እኔ በእንደዚህ አይነት ነገር አላምንም፣ አምኜም አላውቅም። እኔ ሲባል ራሱ አታሽኘው አብረሃቸው እዛው ይኸውልህ ባዳም ልክ ውስጥ ከነበርክ ንገረኝ። ሙት የምሬን ነው እኔ የምነግርህ። እኔ እንደዚህ አይነት ነገር አይመቸኝም። እኔ አምኜም አላውቅም። አሁን ራሱ ማለት ነው እየሰማው እያየው ሁላ ማመን እየከበደኝ ነው። እና እኔ በእርግጥ መልኳን ስትጮህ ምናምን መልኳን አይቼ አላውቅም፣ ግን ድምፅ ነው የሚወጣው። ድምፁን ሰምቼ ግን በቃ ሌሊቱ ሙሉ አልተኛም፣ እየተሳቀቅኩኝ ነው እንትን ምለው እና የሰው ጅብ ነች። አንዴ ቀንድሟ፣ አንዴ ጥፍሯ፣ አንዴ ጸጉሯ በቃ ብዙ ሀብት ነው የሚያመጣው ምናምን ነገር ስለሚባል እያለ ነው በቃ። እና ይህን እንጠቀምበታለን ብሎ የሆነ አንድ ጠንቋይም አለው መሰለኝ፣ እሱ ያምናል። በእርግጥ እሱ በጠንቋይ ምናምን በአዳም ልኮ አለበት አቶ ታሪኩ። እሺ እኔ በቃ በፊት ሲባል አላምንም ነበር፣ የምሬን ነው። ይቺን ልጅቷን ግን ካገትናት በኋላ በቃ እሱ በአዳም ልኮ እንደሚያምን አወቅኩኝ። እና ይህ ሰው ጅብም አለ ብዬ አላምንም ነበር። ግን በቃ ሁሌ ጀንበር በጠለቀ ቁጥር ልጅቷ ትቀየራለች። ቤቱ በቃ ብዙ ነገር ያለው ነው የሚመስለው። የሚወጣው ድምፅ በጣም ነው የሚያስፈራ። እንደ ጅብም በቃ እንደ ብቻ በቃ የሚጮህ ድምፅ ነው። በቃ ግርግዳው ምናምን ይቧጠጣል የሆነ ምናምን የሚባል በቃ እኔ ምን ብዬ ልንገርህ። እና እኔ እሱን እያየሁ አሁን ራሱ በቃ እኔ እየጨነቀኝ ነበር። እኔ በቃ ኧረ ጥዬ ልጥፋ እያልኩ እያለ ነው እንደውም ዛሬ ተከትላችሁኝ እኔ የያዛችሁኝ። እንደው ምን አለ በጠፋው እኔ በማላምንበት ነገር እየገባሁ ዝም በል። አሁን ትክክለኛውን ነገር ብቻ ተናገር እሺ። ትሰማኛለህ አይደለ? አሁን እዚህ ደርሶ ማለቃቀሱ ምንም የምታመጣው ለውጥ የለም። ይሄን ነገር ማሰብ የነበረብህ መጀመሪያ እዚህ ነገር ውስጥ ከመግባት በፊት። በቃ እኔ እኮ ምንም አላረኳትም። በቃ ገንዘብም ብለህ እኮ ሰው አግተህ እኮ ቤት አስቀምጣል። አግቻት አይደለም እና ምን አርጋት አይደለም። እኔ በቃ እኔ ይኸውልህ ሲጀመር እሷ ራሱ እንዴት ነው ፈቅዳ ምን እየሰጣችኋት ነው እንደዚህ አደንዛችሁ እንትን ያላችኋት? እሷማ በቃ ሌሎች አሳዶ ከሚገሉሽ እኛ እናድንሻለን ምናምን ብሎ ነው እሱ ይዟት የመጣው መሰለኝ። እዛ እዚህ ከገባች በኋላ እኔ ማሳምኛታለሁ። ምን ብለህ? አድንሻለሁ በቃ ብዬ። ስለዚህ ሄርሜላ የምታውቀው እናንተ ልታድኗት እየሞከራችሁ እንደሆነ ነው የምታውቀው። እሱ እንደዚህ ብሎ ነው አፍኖ ያመጣት። ከዛ እኔ ግን አሳምኛታለሁ። አዋቂ ቤት እኮ ይዣት እሄዳለሁ። አሁን ዛሬ ራሱ ተከትላችሁኝ የመጣችሁት እኮ ከዛ ስንመለስ ነው። ስለዚህ ዛሬም እዛ ነበራችሁ ማለት ነው። አዋቂ ነኝ የሚለው የሆነ አንድ ጠንቋይ ነገር አለ። እዛ እሱ ቤት ነው ይዣት የሄድኩት። እሺ እኔ ብቻ በቃ ምንድን ነው የምታደርጉት አሁን እዛ ሄዳችሁ? እኔ ምንም አላደርግም። እያመንከኝ አይደለ? እኔ ትክክለኛው ነገር እየነገርኩ ነው። በቃ ሳታምንበት ነው ይዛት የምትሄደው? ምንም እኔ ብርና በቃ ብር ብቻ ነው የምፈልገው እና በቃ እኔ እሷንም ምንም እንጃ ምንም አይጎዷትም እኮ ደግሞ ብቻ ያመጣል፣ ያጨሳል፣ የሆነ ነገር ይናገራል፣ እንዲህ የሆነ አፉን ምናምን ይላል። አንዳንዴ እንዲህ ምናምን ወቅቱ ደሟን ምናምን ነገር ቼክ ያደርጋል። ሄርሜላ አዎ እንዲህ ቅንድቧንም ቆይ ታየዋለህ። እንዲህ ቁርጥ አድርጎ ጸጉሯን ቁርጥ አድርጎ ምናምን የሆነ አንዴ ያጨሳል፣ አንዴ ያሸታል፣ አንዴ የሆነ ብቻ ሰብሰብ አድርጎ የሆነ ቆዳ የሆነ ነገር አለ እዛ ውስጥ ምናምን ይከታል። እና የሁሉ ነገር እያየ እንዴት ነው ለዛች ልጅ እንዴት ነው የማታዝንላት? ወደ እውነት ቦታ ይዘህ መሄድ ሲገባ አንተ ግን ጭራሽ ወደ ባዳ አምልኮ ለገንዘብህ ለራስ ጥቅም ስትል እኔ ወደ እውነት ቦታ የት ብዬ ልውሰዳት? መጀመሪያ እኮ ነግሬያለሁ የሰው ጅብ እንዳለ ራሱ እኔ አላምንም። ከዛ በኋላ ግን በቃ ብር ሲባል ደግሞ ትንሽ ያው ሸርተትም ብያለሁ። በእርግጥ ግን የት አሁን እንደ ውሰዳት ብትለኝ ራሱ እኔ አምኜ እሷን ጸበል ምናምን ይዣት ሄዳለሁ እንዴ? የሰው ጅብ መሆኗን እያወቁ እየሰማሁ ነው አልኩ። ይሄን ነገር መናገር ትችል ነበር ወይ? ለህግ አካል መናገር ትችል ነበር። የህግ አካል ምን ያደርጓታል? ምን ማስረጃ አለ? ምን ማስረጃ ያለኝና ነው እኔ እሷን ለህግ አካል የምወስደው? እና እዚህ ግን አስሮ ማስቀመጡ ይሻላል አፍነ በሷ መጫወቱ ይሻላል አይደለም? እኔ እኮ አንድም እኮ ነክቻት አላውቅም። ምስኪን ልጅ በላውን ቁልፉን አምጣ፣ ቁልፉን አምጣ እያልኩ ነው። እሺ ቁልፉን ስጠኝ። ስጠኝ ቁልፉን። የት ነው ያደረከው? እሺ አለ ቆይ አውጣው ቶሎ በል። እሺ አውጣው ቶሎ በል እያልኩ ነው። አለው እኮ ዝም ብለህ እንዳትከማኛለህ። ሰዓት ገና ነው። እናንተ እንደምትሉት እንኳን እውነት ቢሆን እንኳን ስንት ሰዓት ነው ገና? ይኸውልህ አይተሃል አይደለ? 8 ሰዓት ከ20 ነው የሚለው እንግዲህ። እሺ በቃ እሺ። እኔ ጥንቃቄ እንድታደርጉ ነው። ማርታን ጥራት እራሷ ታመጣታለች። ማርታ ዝም በል። ይኸውልህ አሁን አፍህን ዝጋ። ትሰማኛለህ አይደለ? እችን ልጅ ስታሰቃዩት ነበር አስራችሁ። ማርታ
ነይ ጥሯት ነይ ብሎ ነገር የለም። ይኸውልሽ አሁን ሰሚኛለሽ፣ ሄደሽ ከፍተሽ ታመጫታለሽ። አረሽ ሻትለኝ ምን እነሱ የለመደቻቸው እስካሁን እኮ እየከፈች ምግብ ሰጫት ነበር አይደል እንዴ? አሁን ሲመጡ ምግብ ሰጫት ነበር እንዴ? አይደለም ምግቡን እኔ ነኝ የምሰጣት፣ እሷ ትሰራለች እንጂ እኔ ነኝ የምሰጣት። አትቀባጠር ብላኛለች። ራሷ እንደምትሰጣት እኮ እኔ ቅድም ፈርቼ ነው እንጂ እሱ ነው የሚሰጣት። እኔ ሰርቼ ብቻ ማስቀመጥ። ይኸውልሽ አሁን ይዘሻት ነው ሂጂ። ባልደረቦችም ያሉ ሂዱ፣ አብራቻት ሂዱ። ጥንቃቄ ልታደርጉ ነው። እኔ አሁን ወደ ኋላ የለም። ከዚህ በኋላ እውነቱን መናገር መቻል አለብህ። በቃ ያለው ነገር መቀባጠር የለባችሁ። ያለው ነገር ምንድነው የምታደርገው እቺ ልጅ? በቃ እሷማ ምስኪን ነች፣ ምንም የምታደርገው ነገር የለም። ስለዚህ ምንም እዚህ ነገር ውስጥ የምታውቀው ነገር የለም። እሷ ምንም አታውቅም። እኛ እናድንሻለን። በቃ እኔ ደግሞ በደንብ ነው ያሳመንኳት፣ በቃ እንደምናድናት። በቃ ና ተነስ፣ ነው ና ተነስ፣ እንሄዳለን። የት ና ተነስ፣ ይዛት ትመጣለህ። ተነስ እያልኩ ነው። እሺ ተነስ፣ ሂድ ከዚህ ሂዱ፣ ቁልፉን ክፈቱ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። አትፍሪ፣ አይዞሽ አንዱ እኔን ታውቂኝ። አይዞሽ፣ አትፍሪ። አይዞሽ ሄርሜላ እንዴት ነሽ? ቆይ እኔ አውቃቸዋለሁ። የኔ ችግር የለውም። ይዞሽ አትፍሪ። እሺ አሁን ምን ልታረጉኝ ነው? ምንም ይኸውልሽ ሄርሜላ አትጨናነቂ፣ አይዞሽ። እሺ አትፍሪ። ይሄን ያህል መፍራትም አይጠበቅብሽም። አይዞሽ። ይኸውልሽ ቆይ ምንድነው? እኔ በቃ ይኸውልሽ ተረጋጊ። ቆይ ሄርሜላ ችግር የለውም። አሁን አንቺ መጀመሪያ አታውሪ፣ ችግር የለውም። እኔ ላስረዳሽ፣ ሁሉንም ነገር ላስረዳሽና እና ማናችሁ እኔ በቃ ደክሞኛል። ለምን አትታውኝም? ችግር የለም። እኔ እኮ አውቃቸዋለሁ፣ ስለማውቃቸው እኮ ነው እኛ እንዲረዱን ነው የመጡት። እውነቴን ነው የምልሽ። አይሻር ለምታደርጉት ጨለማ ውስጥ እንደ እንስሳ አስራችኋት እንዴት? ይኸውልሽ የተፈጠረውን እያየሽ ነው አይደለ? እኔ እኮ እንደዚህ እንደምታስብ እያሰቃያችሁኝ ነው እኮ። እንደ ሰው እንኳን አትቆጥሩኝም። ለምንድን ነው? አይ እኔ ከዚህ በኋላ እኮ ሄርሜላ እባክሽን ተረጋጊ። ሊረዱሽ ነው የመጡት። አይ ሁሌ እንደዚህ ትላላችሁ። አይ ከዚህ መሄድ ነው የምፈልገው። ችግር የለም። በእውነት እኔ ተማመኝ። ይሻለኛል። እነሱ ይኸውልሽ የህግ አካል ናቸው፣ ከህግ ነው የመጡት። አንቺ ልረዳሽ ነው የመጣሁት። እባክሽን መረጋጋት መቻል አለብሽ በመጀመሪያ ደረጃ። እሺ ተረጋጊ። ይኸውልሽ ነገሮችን ላስረዳሽ። ከዚህ በኋላ ጨለማ ውስጥ የምታሰሪበት ሁኔታ አይኖርም። ለአንቺ ብዙ መፍትሄዎችን እናመጣልሻለን። ሄርሜላ እባክሽን ተረጋጊ። እኔ ምን እንዳንቺ አላምንም ብዬ ነበር መጀመሪያ ሲያስረዳኝ። የሰራሽውን ስራ እያየሽ ነው አይደል? እኔ ወይኔ ያለ ተጎዳች አልመሰለኝም። እውነት አንድ ቀን አናግረሻት ታውቂያለሽ? ስሜቷን ለመረዳት ሞክረሽ ታውቂያለሽ? እንዴ ቻቻው እንትኑም እኮ በቃ ዝም ብለሽ ሰተሽ ውጪ ነው አታዋሪያት እኮ ነው የሚሉኝ። እኔ እኮ ፈልጊው እኮ አይደለም። ተረጋጊ በእናትሽ። ቆይ ተረጋጊ። ይሄን ነገር አሁን አይደለም ማድረግ የነበረብሽ። ከዚህ ቀደም ብለሽ ነው ማድረግ። ምንም እንደ እኔ ነፍሴ መጠበቃለች። ሄርሜላ ይኸውልሽ ምንም ሄርሜላ እባክሽን ተረጋጊ። ሄርሜላ እባክሽን ተረጋጊ። አንተ ኧረ ካሜራውን አጥፋልኝ አንዴ። ሄርሜላ እባክሽን ተረጋጊ። በቃ ችግር የለውም። ይኸውልሽ እኔ ላይም እኮ ታደርሽ የነበረውን ነገር ተረድቼሻለሁ። ከጭንቀት አንጻር ነው። በጣም ይቅርታ። ችግር የለም። ተጨንቄ ስለነበር ነው ጎዳሁክ እንዴ? ችግር የለም። ይኸውልሽ ሄርሜላ እኔ እረዳሻለሁ፣ ያለሽበትንም ሁኔታ እረዳለሁ። እሺ ይሄን ያክል መጨናነቅም ማልቀስም አይጠበቅብሽም። አይ እንደዚህ እንዲሆን አልፈልግም ነበር። በጣም ይቅርታ። ግድ የለሽም፣ ችግር የለም። እኔ ነገሮችን ተረድቼሻለሁ፣ ያለሽበትንም ሁኔታ አውቃለሁና ውድ ተመልካቾቻችን ያው ሌላ ነገር ሳይሆን የተፈጠረው ከጭንቀት አንጻር እንጂ ወይም ተቀየረ ወይም ሌላ ነገር ሆኖም አይደለም። ስለዚህ ምንም ስጋት ውስጥ የሚጥለን ነገር የለም። ግን የተፈጠሩትን ነገሮች አንቺ ላይም እየሆነ ያለውን ነገር በደንብ እረዳለሁ፣ ተነግሮኛል፣ ያለውን ነገር አውቃለሁና መፍራት አይጠበቅብሽም። አንቺም ቢሆን እኔ ልረዳሽ ነው የመጣሁት። የህግ አካል እንደሆንኩኝ አሳይቼሻለሁ። አሁን እኮ ከካሜራ ጀርባ ብዙ ነገር ተነጋግረናል አይደል? አዎ ልክ ነህ። ስለዚህ አሁን ምንም መጨናነቁም ምኑን ትተሽ እንዴት እንደዚህ አይነት ነገር ውስጥ እንደገባሽ እንዴት ይሄ ነገር ሊሆንብሽ እንደቻለ ትንሽ ዝርዝር አድርገሽ ንገሪኝና ያው ከዚህም ቤት ዛሬውን እንወጣለን። ከዚህ በኋላ እንደዚህ አይነት ጨለማ ቤት ውስጥ የምትሆኝበትም አይኖርም። ከዚህ ይዘኸኝ ትሄዳለህ? አዎ ይዤሽ እሄዳለሁ። ሄርሜላ አሳይቼሻለሁ፣ የህግ አካል ነኝ። እስካሁን እነዚህ ሰዎች ደብቀው ላልተገባ ነገር ነው ሲጠቀሙብሽ የነበረውና ከዚህ በኋላ እንደዚህ አይነት ነገር ብዙ ሰው እንደዚህ እያለ ሲጎዳኝ ነበር እና የሚያግዘኝ ሰው ይኖራል ብዬ
አስቤ ስለማላቅ ነው ያላመንኩ። ይኸውልሽ እየፈለኩሽ ነው የነበረው። ብዙ ሰዎች ጋር ሄጃለሁ። በጣም ብዙ ሰዎችንም አናገርኩኝ። ይህን ታሪክ ከጀመርኩኝ ትንሽ ሰንበትበት ብያለሁ። ስለ እናትሽም ስለ አባትሽም ስለሆነው ነገር አውቃለሁ። ሁሉን ነገር አውቃለሁ። እሺ አክስትሽ ጋርም እንደነበርሽ አውቃለሁ። እየፈለኩሽ ነው የነበረው። በስተመጨረሻም አግኝቼሻለሁ። በሷ ምክንያት ነው ሁሉ ነገር የሆነው። ተረጋጊ እባክሽ ሄርሜላ። አሁን እንደዛ መሆን አይጠበቅብሽም። ችግር የለም። አክስትሽን ስም አላነሳብሽም። ታይወርሽ እሱን ግን እንዴት እነዚህ ነገሮች እንደተፈጠሩ እንዴት ይህ ነገር እንደሆነ ማወቅ እፈልጋለሁ። ምክንያቱም ነገ ከነገ ወዲያ አንቺን ለማዳን ጥረት ስናደርግ እነዚህ ነገሮች ያስፈልጉኛል። እንዴት ነው ይሄ ነገር የተፈጠረው ሲባል መረዳት መቻል አለብኝና ለዛ ነው። እሺ ሁሉንም እነግርሃለሁ። እሺ ንገሪኝ። ያው ምናልባት ዝናብም እየዘነበ ስለሆነ ምናልባት ለውድ ተመልካቾቻችን ድምጽሽ ላይሰማ ስለሚችል ድምጽሽን ከፍ አድርገሽ ከመጀመሪያ ጀምሮ እንዴት ይሄ ነገሮች እንደተፈጠሩ አንቺስ እዚህ ነገር ውስጥ እንዴት እንደገባሽ ካንቺም አንደበት መስማት እንፈልጋለንና እባክሽን እስቲ ንገሪኝ ሄርሜላ፣ እንደው ላስቸግርሽ። እሺ ልጅ ነበርኩኝና ምንም አላውቅም ነበር። እሺ እና አካባቢያችን ላይ ከእናቴም ከአባቴም ጋር ስኖር ጥሩ ነገር አልነበረም ስለኛ ቤት የሚወራው። እሺ እና ቤተሰቦቼ ባሉበት ባሉን ነገር ስማቸው ይጠፋል እያልኩ ሁሌ ይጨነቅ ነበር። እሺ ማለት በቃ የሰው ጅብ እንደሆኑ ምናምን ብዙ ነገር ነበር የሚወራባቸውና አባቴ ጭንቀት ነበረበትና ብዙ መቆየት አልቻለም፣ ታሞ ሞተ። እና እናቴ ግን ለኔ ስትል የተወሰነ ቢሆን ታግላልኝ ነበር። ከዛ ግን አበደች። የሚወራው ነገር የምትሄድበት ሁሉ እንደውም ባልሽን ገብተሽ የገደልሽው አንቺ ነሽ ብቻ ማይሏት ነገር አልነበረም። ከዛ እናቴ አይምሮዋን ሳተች፣ ማሰብ አቆመች። እሷ ማሰብ ስታቆም ነገሮች ተበላሹ። በቃ ጎዳና ላይ ወጣ። እናቴ ሞተች። ተረጋጊ እባክሽ፣ አይዞሽ። ሰምቻለሁ ይሄንን ጫካ ገብታ እናትሽ እንደነበረ መንፈስ እንደነበረባት እንግዲህ የቀድሞ ጓደኛቸው የናት ያ ሁሉ ነገር የሆነው ካሳበዷት በኋላ ነበር። ከሰው ለመደበቅ ስትል ነበር ጫካ የምትሄደው። ያስጨንቋት ነበርና ያ ስለሚረብሻት የሚወራ እኮ ያው የሰው ጅብ እንደነበረች መንፈስ እንደነበረባት ይወራና ይታመን ነበር አይደል እንዴ? የነሱ ውርስ ነው ወደ አንቺም የመጣው የሚባል ነገር ጭምጭምታ አለ። እንግዲህ የሰማሁት ነገር እኔ እስከማውቀው ደህና ነበርኩ። ህይወቴ በሰላም ነበር የኖርኩ የነበረው። ማለት ቤተሰቦቼም ላይ ያየሁት ነገር አልነበረም። ከሚወራውና በጭንቀት ምክንያት ከሚሆኑት ነገር ውጪ ምንም የማውቀው ነገር አልነበረም። ከዛ እናቴ ከሞተች በኋላ አይዞሽ ሄርሜላ እባክሽን ተረጋጊ፣ አይዞሽ። አልገባህም? መስማት ስላለብኝ እንዴት እንደተሰቃየች አውቃለሁ። ያው የተፈጠሩትን ነገሮች እንዴት እንደሆኑ እረዳለሁ፣ ይገባኛል። በእናንተ ቦታ ላይ ሆኜ ትክክለኛ ስሜታችሁን ባልረዳ የሚፈጠረውን ነገር ግን እረዳለሁ። ምንድነው ከዛስ የተፈጠረው? እናትሽም እንዳረፈች ሰምቻለሁ፣ ከዛ ብቻሽም እንደቀረች ሰምቻለሁ። እና ከዛ በኋላ አክስትሽ ወይም ደግሞ የአባትሽ እህት ነበር አንቺን ለመውሰድ አንቺን ለማሳደግ የተገደደችው። እና እስቲ ከዛስ በኋላ ምንድነው የተፈጠረው? እሷ አክስቴ አይደለችም፣ አረመኔ ነች። እንዴት ማለት? እኔማ እንደ እናቴ ነበር ማያት። ቤተሰቦቼ ከሞቱ በኋላ ስትንከባከበኝ ስታሳድገኝ እንደ እናቴ ነበር ማስቧት። ከዛ በኋላ ካደኩ በኋላ ግን ነገሮች ተቀየሩ። ማለት ህመቴ ሲሞላ የሆነ ቀን ተነስታ መሄድ ያለብን ቦታ አላለች። 20 ዓመት ሲሞላሽ? አዎ። እሺ። ከዛ ያው ሁሌ ገበያም ስለምንሄድ የሆነ ቦታም ስለምንሄድ በቃ ብቻ ተከትዬ አስወጣሁ። የተረገመ ቀን። አይዞሽ እባክሽ ተረጋጊ።
ተረጋጊ። ውሃም ትላት ተረጋጊ። ወዲሽ አሁን ረጋ ብለሽ ነገሮች እንድታስረጅኝ ነው ፈልገው። እባካችሁን አንዴ ውሃም ትላት። አንዴ ካሜራውን አጥፋው እባክህ። ተረጋጋሽ ሄርሜላ? አሁን ተረጋግቻለሁ። አሁን ደህና ነሽ አይደል? የምትፈልጊው ነገር ካለ እንዲመጣልሽ ማድረግ እችላለሁ። እያስጨነኩሽ ከሆነም ደግሞ ችግር የለም፣ ሌላ ጊዜ ማውራት እንችላለን። አይ እስከዛሬ ስንት ነገር አስጨንቆኛል። እሺ ስለዚህ እስቲ እንደው ያው እንግዲህ እያልሽኝ የነበረው አክስቴ ወደ አንድ ቦታ ይዛኝ ሄደች ብለሽ ነው እንግዲህ በጣም ስታለቅሽና እንትን የነበረውና ያው ያክስትሽ ነገር እንደሚጎዳሽ አውቃለሁ። ግን ያው ችግር የለም፣ እኔም መረዳት ስላለብኝ እያንዳንዱ ነገር ማወቅ ስላለብኝ፣ ምክንያቱም ሁሉም በህግ መጠየቅ አለባቸው። አሁን ሁሉም ለሰሩት ጥፋት ዋጋቸውን ማግኘት አለባቸው ብዬ ነው የማስበው እና እዚህም ለቆየሽበት አክስትሽ ጋርም ላደረገችሽ ነገር ሁሉም ዋጋቸው መክፈል አለባቸው እና ካንቺ መረጃው መውሰድ ስላለብን ነው እያስጨነቅኩሽ ያለሁት። እሺ እሺ። ስለዚህ እስቲ ምንድነው የተፈጠረው? ይዛኝ ወጣች ብለሽ ነበር እና ከዛስ በኋላ ምንድነው የተፈጠረው? ከዛ የሆነ የሚጨንቅ ጨለማ ብቻ የሆነ የሚያስፈሩ ሰዎች ያሉበት ቦታ ነበር። እሺ ማለት በጣም ይጨንቅ ነበረ በቃ እና የት ነው ያለነው? ወዴት ነው እየሄድን ያለነው ነበር የነበረው ጥያቄ በሰዓቱ። እሺ እና ልታረጋጋኝ ሞከረች። ማለት ጭንቀቴን ስታይ ከዛ አንዳንድ ማስተካከል ያለብን ነገሮች አሉ አለች። ሁሉም ነገር አንቺ እንደምታስቢው አይደለም። አንቺ እንደምታስቢው ቤተሰቦችሽ በሰው ወሬ ሳይሆን እውነትም በሆኑት ነገር ነው ህይወታቸው ያለፈው። ስለዚህ የእውነት የሰው ጅብ ነበሩ ብላ ነገረችሽ? አዎ ላምናት አልቻልኩም ነበር በሰዓቱ። ማለት በቃ ነገሮችን እያገጣጠመች ያለውን ሁኔታ ሁሉ ነገረችኝ። እሺ ከዛ አሁን 20 ዓመት ስለሞላሽ እነሱ ያስጀመሩትን መንፈስ ካላቋረጥን አንቺም እንደነሱ መሆን ትጀምሪና ህይወትሽ ይበላሻል። እኔ ደግሞ ላድንሽ እፈልጋለሁ ልጄ ማለት ነሽ አለችኝ። አመንኳት። ማለት ፈርቼ ነበር። የሰው ጅብ መሆን አልፈልግም ነበር እና እየጨነቀኝም እየፈራውም ቢሆን እሺ አልኳት። ከዛ መጀመሪያ አሰሩኝ ወንበር ላይ። በጣም ጨለማ ነበር። ልጅ ድርግም የሚሉ ነገሮች አሉ። ጥቋቁር ሰዎች ብቻ በቃ ይረብሽ ነበር የነበረው ድምጽ የሚያወጡት የሚያሰሙት ነገር እና በጣም በፍራቻ እያለቀስኩ ነበር። ከፍራቻ የተነሳ በላብ ተጠምቄ ከዛ ወንበር ላይ ካሰሩኝ በኋላ የጭስ አይነት የማያጨሱት ነገር ከዛ ደም ምናምን ብቻ ያልቀቡኝ ነገር የለም። የሆነ ሰዓት መጮህ ጀመርኩ። አልፈልግም፣ ልቀቁኝ፣ ተውኝ ማለት ጀመርኩ። ግን የሚሰማኝ አልነበረም። አክስቴ እያልኩ ደጋግሜ ጠራኋት። አክስትሽ አልነበረችም እዛ ቦታ ላይ? ማለት አይኔ እየታየችኝ አልነበረም እና አክስቴ እያልኩ ደጋግሜ መታ እንድታድነኝ ብዬ ደጋግሜ ነበር የጠራኋት። ግን ሰራ አላለችም በሰዓቱ እና ተነዘዝኩ። በቃ ራሴን እስከራሳው ማለት ያለሁበትን እስከማላቅ ድረስ ተነዘዝኩኝ ነው። ምን ያህል እንደቆየሁ አላውቅም። ግን ከደነዘዝኩበት ስነቃ እዛው ወንበር ላይ እንደታሰርኩኝ በቃ እዛው ጨለማ ውስጥ ብቻዬን ነበርኩ እና ለመጣራት ለመጮህ እንኳን አቅም አልነበረኝም በሰዓቱ።
እና የሚያድነኝ ሰው እንደሌለ ተረዳው። አይዞሽ ተረጋጊ። አሁን አልፏል ያ ነገር። ራሴን እያጣሁት ነበር። ታውቀኝ ነበር ግን በቃ ተስፋ መቁረጥ አልቻልኩም። መጠበቅ ጀመርኩ። ለሳምንት ያህል ይሆናል እዛ ሲውሌና ቦታ ላይ እዛ እነሱ ጋር የቆየሽው ማለት ነው? አዎ አቆዩኝ። ከዛ በኋላ ግን አክስቴ እንዳስመለጠችኝ ያስመሰለች። ከዛ ቦታ ድጋሚ እንዳምናት ከሷ ፍቃድ ውጪ እንደዚህ እንዳደረጉና እንደተቃወመች ነገረችኝ። አለማመን አልቻልኩ እና ምንም እንዳልሆንኩ ነገረችኝ። ማለት ሌላ ነገር ከማድረጋቸው በፊት እንዳዳነችኝ እና ከዛ እንደወጣው ነበር የነገረችኝ። በሰዓቱ እዛ የተፈጠረ ነገር ነበር እንዴ? አንቺ የሆንሽው ነገር ነበረ? ይጨንቀኝ ነበር። አንዳንዴ መሆነው ነገር ግራ ይገባኝ ነበር እና የሆነ አንዳንዴ የሚተናነቀኝ ነገር አለ። ግን በቃ ወዲያው እንቅልፍም ስለሚወስደኝ ብዙ የማውቀው ነገር አልነበር። ነገሮችን ማስተዋል የጀመርኩት አክስቴ ቤት ከተመለስኩ በኋላ ነበር። ማለት ማታ ማታ የሆነ ልቤም አይምሮ የሚሰወር ነበርና ግራ ይገባኛል። ምን ሰዓት ተኝቼ እንደምነቃ አይገባኝም ነበርና ከዛ ነገሮችን ቀስ በቀስ ሳቅና ስረዳ ለካ የተኛው አልነበረም። ወደ ማላውቀው ማንነት እየተቀየርኩ ነበር። ለካ ሄርሜላ እባክሽን ተረጋጊ። የሰው ጅብ የሆንኩ ነበር እንደሚሉት እንደሚናገሩ እየተፈጠረ ነበር። ይኸውልሽ እንደዚህ ነገር እንፈልጋለን። አንቺንም ከዚህ ነገር ውስጥ የምናወጣበትን ነገር ነው የምፈልገውና ችግር የለም አታስቢ። የተፈጠሩት ነገሮች አንዴ ሆነዋል። ምንም ነገር አላዘነች ማለት በየጊዜው ጭራሽ በር ትቆልፍብኝ ጀመር። ጨለማ ውስጥ ተወረውረኝ ጀመር። ታስጨንቀኝ ጀመር። ትድኛለሽ ከሚሉ የውሸት ቃላት ውጪ አንድ እውነት ያለው ነገር ተናግራ አታውቅም። እና እኔ ጨለማ አልወድም። ህይወቴ ተበላሸ በእነሱ ምክንያት። በቃ ተረጋጊ። ከዛስ ቆይ ከአክስትሽ ጋር ከዛ በኋላ 1 2 ወር 3 ወር ይመስለኛል እዛ የቆየሽውና ከዛ በኋላ ከዛስ እንዴት ነው እነዚህ ሰዎች ጋር የወደቅሽው? እንዴት ነው እነዚህ ሰዎች አንቺን ሊያገኙሽ የቻሉት? እንዴት ነው ወደዚህ ቦታ ልትመጪ? እንዳልኩት ትድኛለሽ እያሉ አክስቴም አንዳንድ አብረውት ያሉ ሰዎችም ይልኩኝ ነበር። ወዴት እንደሚልኩኝ እንኳን አይገባኝም። እዛ ሄጄ እንደዚህ ራሴ ወዴት ምን ሆኜ እንደምመለስ እንኳን አላውቅም። መግባት መውጣቴን ብቻ ነበር የማውቀው። ከዛ በዛ መሀል አንድ ቀን ታሪኩ የሚባል ሰውዬ አወራኝ። እኔ ያድንሻለሁ፣ ከዚህ ጨለማ አውጥቼ ወደሚያድኑሽ ትክክለኛ ሰዎች ልወስድሽ እችላለሁ አለኝ። አመንኩት። ማለት በቃ ማንም ሰው ከጎኔ አልነበረም። ተስፋ የሚሰጠኝ ማንም ሰው አልነበረም እሱ እንደዛ እስኪለኝ ድረስ። ስለዚህ ታሪኩም በውሸት እንትን ነው ደልሎ ወደዚህ ያመጣሽ ማለት ነው? አዎ ጭራሽ ህይወቴ ጨለማ ሆነ። አንድ ክፍል ውስጥ ተወርውሮ በቀን አንዴ ምግብ። ለማምለጥ አልሞከርሽም ከዚህ ቤት? ታሪኩ እንደዚህ ምን አቅሜ። ከዛ በኋላ አምልጬ የት ልሄድ? ራሴን እንኳን መከላከል የምችል ሰው አይደለሁም።
ገብተዋል አይደለም? ራሴ ሌሎችን ልጎዳ እችላለሁ ብዬ አስባለሁ። ራሴን መቆጣጠር ሳልችል ስቀር ምን እንደሚፈጠር አላውቅም። ገባ? ይገባኛል። ጭንቀትሽን እረዳለሁ፣ ችግርሽንም እረዳለሁ። እኔ የምፈልገው መዳን ነው። ካልዳንኩኝ የትም ብሆን የትም እጣ ፈንቴ ይኸው ነው። ከጨለማ ህይወት መዳንና መውጣት አልችልም። አሁን እሺ ተረጋጊ። ከዚህ ነገር እንወጣለን። ግን እንደው አንድ ይቅርታና አሁንም አንድ መጠየቅ የምፈልገው ነገር አለ። ዛሬ እንግዲህ የሆነ ቦታ ሄደሽ ነው የመጣሽው እና እነዚህ ሰዎች የት ነው የሚወስዱሽ? ምንስ ነው የሚያደርጉሽ? እንደማየው ከሆነ ፀጉርሽም ብዙ ቦታ ተቆራርጧል። ቅንድብሽ ራሱ ይኸው በዚህ በኩል ያለው ጭራሽ የለም ማለት ይቻላል። እና ምንድን ነው እየተፈጠረ ያለው? ለምንድን ነው እነዚህ ነገሮች የሆኑት? የት ነው የሚወስዱሽ? ዛሬ ሴት ልጅ ሄደሽ ነው የመጣሽው? ታሪክ አንዳንዴ ይመጣና ያዋራኛል። ተስፋ አለው ማለት በዚህ መንገድ ነው ልድኝ የምትሽው እና መሞከር አይከፋም። ወንዳልሽ እና ቢያንስ እንደ ሕክምና ነው አለኝ። በሳምንት 2 ቀን ቢያንስ አለኝ። ለረጅም ጊዜ ተስፋ እያደረኩ ነበር። ጨለማ ውስጥ መሆኔን አልጠላሁትም ነበር። እየጠበቅኩት ነበር፣ እያመንኩት ነበር። ግን ጭራሽ እየተጠቀሙብኝ እስኪመስለኝ ድረስ ይወስዱኛል። ከዛ አምተው ይወረውሩኛል። ምንድን ነው እዛ ቤት ጊዜ የሚደረገው ነገር? የሚፈጠረው ምንድን ነው? አብዛኛውን ነገር አላውቅም። ማለት በቃ እንዳልጎዳቸው ይሁን ምን ይሁን አላውቅም፣ እንድደነዝዝ ያደርጉኛል። ግን ጥፍሬን፣ ቅንድቤን እንዳልከው ብቻ አንዳንዴ ደሜንም ይወስዱታል እና መጠየቅ አልችልም፣ መናገር አልችልም፣ ማውራት አልችልም። ተረጋጊ። ኑ በቃ ወሰዷት። ተረጋጊ። በቃ ይዘሽ ተረጋጊ። እባክሽ እሺ፣ ችግር የለውም ትድኛለሽ። ይኸውልሽ ሄርሜላ እባክሽ በቃ አይዞሽ። አጥፋው እባክህን ካሜራውን አንዴ። ነይ እባክሽ ሄርሜላ። እሺ ችግር የለም እረዳሻለሁ። ነይ ውጪ። ነይ ግድ የለሽም። በቃ አሁን ከዚህ ነገር መውጣት መቻል አለብን። አጥፋው አንዴ ካሜራውን እባክህ አንተ። አጥፋው አንዴ ካሜራውን። ነይ ሄርሜላ። ውድ የገመና ቻናል ቤተሰቦች ያው የተፈጠረውን ነገር እንግዲህ አይታችኋል። በጣም አሳዛኝ ነገር ነው የተፈጠረው። ምንም የማታውቅ ምስኪን ልጅ ላይ ብዙ አይነት ሴራዎች፣ ብዙ አይነት ይሄ የመንፈስ የባዕድ አምልኮ ነገሮች እየተፈጸሙ የሆነ ነገር አይታችኋልና በጣም እየተሰቃየች በማታውቀው ነገር፣ ምንም በማይገባት ነገር በቤተሰቧ በመጣጣጣ እሷ እንዲህ እየተሰቃየች ነው ያለችው። ስንቶቻችን ነን ማለት እንዲህ ልጆቻችንን ቤተሰባችንን የምናሰቃየው ለገንዘብ፣ ለሀብት፣ ለንብረት ብለን እንደዚህ አይነት ነገር የምናደርገውና እኔ እንግዲህ ሁሌም የምለው ይሄ ባዕድ አምልኮ የሚባል ነገር መጨረሻው ዞሮ ዞሮ ያው እናውቀዋለን ሁላችንም። ቅጣቱ ከባድ ነው። እሳት ውስጥ ነው መጨረሻችን እና የምድሯን ህይወታችንን እናስተካክላለን ብለን የነገው ተስፋችንን እያበላሸን እያለን ነው እና ያው ይሄን እንድትረዱ እንፈልጋለን። ያው እንግዲህ የተወሰኑ ሰዎች የሚያዩ ይሄንን ቻናል የሚመለከቱ እንደዚህ አይነት ነገር ውስጥ ያሉ ይኖራሉና በጊዜ ብንነቃ መልካም ነው እላለሁ። ከፈጣሪያችን ጋር ከእውነተኛው እምነታችን ጋር ብንታረቅላለሁ። ሁሎቹም በየእምነታችሁ ማለት ጸሎት ብናደርግ ጥሩ ነገር ብናደርግ ለኛም የተሻለ ነው ብዬ ነው የማስበውና የተፈጠረውን ነገር አይታችኋል፣ ምን አይነት ነገር ይዞብን እንደሚመጣ። ስለዚህ ለማንኛውም ሄርሜላን በእጃችን አስገብተናል። ነገ ደግሞ የምትድንበትን ነገር እንፈልጋለን። አንዳንድ የኔ ባልደረቦችን አስፈላጊ ከሆነ መድቤ በየቀኑ በእምነቷ የእምነት ቦታ ላይ እየወሰዱ ከዚህ ነገር እንድትድን የተለያዩ አባቶችን በማናገር ከዚህ ነገር ውስጥ እንድትወጣ ለማድረግ እንሞክራለን ማለት ነው። የደረስንበትን ለእናንተ እናሳውቃችኋለን። አሁን ግን ታሪኩን እዚሁ እንዲመጣና እንድንይዘው ፈልጋለሁ። ስለዚህ ያደረሳችሁትን በደል አይተሻል አይደለ? ከጀርባ ሆነሽ ያንንም ነገር ስታይ ነበር አይደለ? ምን እንደተፈጠረ አይተሻል። እኔም እኮ ይኸውልህ እንዳንተ እኮ ካንተ እኩል ነው እኮ ዛሬን ታሪኩን የምሰማው። እኔ እኮ ታማሚ ብቻ ናት ነው እኮ የተባልኩት። እኔ እኮ ለማውራት ራሱ እኮ አይፈቅዱልኝም። ወይ ገሏን ሳጥባት እገባለሁ በቃ። የዛኔም ዝም ነው የምትለው። እንዴት ስሜቷን ለመረዳት እንዴት አትሞክሪ? ምንድነው እንደዚህ ያደረገሽ? እንደዚህ ቢሆን እኔ በፈለከው በምጦራቸው ወላጆቼ ይምልልሃል። እኔ ይሄን እንዴት እያወቅልኝ እኔ እያወቀ እንዴት እንደዚህ ያደርጋሉ? እኔ አላወቅኩም ነበር። በቃ ቻቻም ነገርኩ። በቃ ከድሮም ማቆሶ ስለሆነ አምኛው ነው ታማሚ ናት ሲለኝ በቃ እኔ እንደውም እሷን ያገዝኳት የረዳኋት ነው እኮ እየመሰለኝ የነበረው። እንደዚህ ያህል ገንዘብ ሲከፈልሽ አንቺ እንዴት ብለሽ አጠረጥሪ?
እንዴት ነው ነገር በቃ በቅርብ ሰው ሲመጣ እኮ አንተ ሌላ ነገሮች እኮ አታስብም። ዝም ብሎ ማታውቀው ሰው እንዲህ ብር ልስጥ ቢልህ ነው ብዙ ነገር ምን አስቦ ነው ትላለህ። እኔ ቅርቤ ሰው ነው ቻቻ እንግዲህ እኔ እንደዚህ ጎዳኛል እንዲህ ሰውን እንትን እንደዚህ ይሄን ያህል ድረስ ይሄዳል ብዬ አላሰብኩም ነበር። እሺ ለማንኛውም ታሪኩ መቼ ነው የሚመጣው ወደዚህ? ኧረ እኔ አላውቅም። እሱ እኮ ሲጀምር እንደ እንትን ነው በቃ ከስንት አንዴ ድንገት ነው ሊመጣ የሚችለው። የሚደዋወሉት እኮ ከራሱ ከቻቻ ጋር ነው። እዛው ይደዋወላሉ። አታሽልሽ አሁን ነገሮች ኧረ በእናትህ ከዚህ በኋላ የምን ውሸት ነው እንዴ? ሁሉም ነገር እሷ ራሷ ታገኘች አይደል እንዴ? እኔ አልዋሽም ከዚህ በኋላ። እሺ ችግር የለውም። እሱ ጋር ቻቻንም እናስገባለን እንጠይቀዋለን። አዎ በቃ ከሱ ጋር ነው። ለሰራሹ ስራ ለእያንዳንዷ ዋጋሽን ትከፍያለሽ እንዴ? ኧረ በእናትህ ይሄ ሁሉ ነገር የለም ብለኸኝ አይደል እንዴ? እኔ ሁሉ ያወራሁት ሲጀምር ባቅ እኮ እንደዚህ እኮ የሰው ሰው ነው እኮ አግተሽ የነበረው ስትጫወቱባት ነበር እኮ እችን ምስኪን ህጻን። ኧረ በእናትህ እንዴ! ኧረ ዘኑልኝ። እኔ ስንት መጦረው እኮ ወላጆች አሉኝ። እኔ ሌላ ስራ ሁሉ ማረጋገጥና መጠየቅ ትችይ ነበር። ምን አይነት ስራ ነው? ከማን ጋር ነው የምሰራው? እነማን ናቸው እነዚህ ሰዎች ብለሽ ማጣራት ትችይ ነበር። በቃ አንዳንዴ እኮ እንዲያጋጥማል እንዴ! ኧረ በእናትህ አሁን ሌላ ስራ ራሱን ለመፈለግ እኮ ስንት ጊዜ እኔ አይደለም የምወስነው። እዛው ፍርድ ቤት ትሄጃለሽ። እያንዳንዱ ተፈጠረው ነገር ብለኛል። ኧረ በእናትህ ኧረ እባክህ ውድ ቤተሰቦቻችን ይኸው ከቻቻ ጋር ደግሞ ድጋሚ ተመልሰን መተናል። ስለዚህ ይኸውልህ አሁን ሁሉ ነገር አብቅቶለታል። ከዚህ በኋላ የምትደባብቀውም የምትሸፋፍነውም ነገር የለም። ልጅቷም መታዚ እውነታዋን ተናግራለች። አንተም እዛ ከጀርባ ሆነ እያንዳንዱ ነገር እየሰማህ ነበር። አይተሃል አይደል እንዴት እንደምታሳዝን ተፈጠረውን ነገር አይተሃል። በጣም ያሳዝናል። ይኸውልህ አሁን ማስመሰልን ታቆማለሽ። እኔ በፍጹም ምንም አላስመስልም። በቃ በፍጹም በቃ እኔ ተጸጽቻለሁ። አሁን ነው የምትጸጸተው? ይሄን ነገር እኮ ማድረግ የነበረብህ ቀድመህ ነው። እንደዚህ ነገር ውስጥ ሲጀመር መግባት አልነበረብህም። አይደለም ነግሬሃለሁ። እኔ መጀመሪያም እኮ ምንም አላረኳትም። በቃ እዚህ ነው ያሰራት እንዳያት እና የሰው ልጅ ጨለማ ውስጥ አስሮ ማስቀመጥ ተገቢ ነው የምትለው? በዛ ላይ ህመሟን እያባባሳችሁ እኮ እያዳናችኋት አልነበረም? አንተን ራሱ እኮ ተተናኩላለች። አላያትም? አላስተዋልክም? ስለጨነቃት አንድ ሰው እንኳን አይደለም ጨለማ ውስጥ አስሮ እስቲ አንተ ቤት 2 ቀን ቤት ቁጭ ብለህ ታውቃለህ? ያለውን አላሰርናትም እኮ አልገረፍናት፣ አላሰርናትም። ግን እኮ ንጹህ አየር እንኳን እኮ አትቀበልም። ለእሷ አደጋ ነው ብለን እኮ ነው እንጂ ለሌላ ነገር እኮ ቻቻ የገባህ አይደለም የምልህ ነገር። ጭንቀት ውስጥ ነው የነበረችው። ስንት ነገር እኮ አድርጋችኋታል። እዚህ የመንፈስ ጭንቀት አለ። ከእንደገና ደግሞ አንድ ቤት ውስጥ ታፍኖ መቀመጥ በራሱ እሱን ታይዋለህ። አሁን ወህኒ ገብተህ እዛ ታስረህ እዛ በብረት ውስጥ ወህኒ ስንት ነገር ተነጋገርን አይደል እንዴ? ስንት ነገር አውጥተን ሁሉ ነገር አድርገን ነፃ መውጣት ነው የምትፈልገው? ያልተማርኩት ትምህርት ታውቃለህ። ሰዎች መቼ እንደሚጨንቃቸው መቼ እንደሚደሰቱ እኔ ሰው ሲበላ ሚዝናና የሚደሰት ነው የሚመስለኝ። ለዛ ነው በደጋግሜ ምግብ ማቀርብልህ። እዛው ብረት ውስጥ ቁጭ ብለህ ምግብህን እየበላ ትዝናና እንደሆነ እናያለን። እሺ ሆድህን ነው የምታስበው አይደለ? ሆድህን ስላሰብክ ነው እዚህ ነገር ውስጥ ራሱ የገባኸው። ሰማኛለህ አይደለ? አሁን ዋጋህን ታገኛታለህ። ታሪኩ መቼ ነው የሚመጣው? መቼ ነው የሚመጣው? ታሪኩ ይመጣል። ዛሬም ደውዬለታለሁ። ብዙ ጊዜ ከሰዓት በኋላ እሷ ከመቀየሯ በፊት ምናምን ነው የሚመጣውና ዛሬ ደውዬለታለሁ። አስቤዛ አልቋል ምናምን ብዬ ትንሽ ብር እፈልጋለሁ ብዬ ነግሬዋለሁ። ዛሬ ይመጣል። አሁን እስካሁንም ለምን እንደቆየ አላውቅም። ያው ይመጣል። ከመቀየሯ በፊት ነው ብዙ ጊዜ የሚያገኛት። ቼካር ሁሉንም ነገር ውጭም እያለነው ነገር ምናልባት ታሪኩ ወደዚህ ይመጣ ከሆነ እያያችሁሽ ትንሽ ያናግራታል። እሷንም ያጽናናታል። ያው ለአንቺ ብለን ነው አይዞሽ እየዳንሽ ነው እናድንሻለን እያለ በደንብ እኔ በደንብ አላናግራትም። እሱ ነው እንደውም በቃ ብዙ ጊዜ በቃ ያናግራታል፣ ተስፋ ይሰጣታል። ዛሬ ይመጣል። ዞሮ ዛሬ ይመጣል። ምንም ችግር የለም እንጠብቀዋለን። እሺ ሄርሜላን ግን አሁን ትወስዱልኛላችሁ። ወደኛ ማቆያ ትሄዳለች። ያለውን ነገር እንግዲህ ማታ ላይ የሚፈጠረው ነገር ስለማይታወቅ ያው አንዳንድ ነገሮችን ለሷ ክፍል አዘጋጁላት። ስለዚህ የሃይማኖት አባቶችም ከዛሬው ነው አናግሩ። ይኸውልህ ሰማኛለህ አይደለ? እያንዳንዱን ነገር እዛው ፍርድ ቤት ሄደህ ትናዘዛታለህ። ስንት ነገር አውርተን እሺ ብለኝ ታሪኩ እየሰማኝ አይደለም አይደለ? እቺ ልጅ እኮ ስታሰቃዩት ነበር፣ ስትጫወቱባት ነበር። ተነሱታ ሂሩታ አስወጡት። ከዚህ እያዳፋችሁ ሰዷቸው ሁለቱንም።